ሰላም ሰላም ጤና ይስጥልኝ እንደምን ሰነበታችሁ? አቤት ረጅም ጊዜ ሆነን። ካሳሁን ነኝ። እንደገና ላስተዋውቃችሁ እንጂ ረሳችሁኛል ብዬ እኮ ነው። እንዴት ናችሁ? በተለያዩ ምክንያቶች በህይወት ውጣ ውረድ በዚህም በዛም ምክንያት ቪዲዮዎቹ በየቀኑ እየሰራሁ ለመላክ አልቻልኩም። ግን አልጠፋሁም፣ አለሁ፣ በህይወት አለሁ። እንዴት ናችሁ? ከዚህ በኋላ ባሉት አንዳንድ አጋጣሚዎች የህግ አስተሳሰቦችን፣ የህግ ሀሳቦችን ከእናንተ ጋር ለመካፈል ወስኛለሁ። በወንጀል እንጀምራለን። ወንጀል ምንድን ነው? ወንጀል እንዴት ይፈጸማል? ወንጀል የሚፈጽሙ ሰዎች ምክንያታቸው ምንድን ነው? ወንጀል ተፈጥሯዊነት ዝንባሌ ያለው ወንጀለኝነትን የሚወስኑ ነገሮች ምንድን ናቸው? አንድ ሰው ወንጀል ለምን ይፈጽማል? መነሻው ምንድን ነው? ተፈጥሮ ነው? ማህበራዊ ነው? ባህል ነው? ስነ ልቦና ነው? አንድ ሰው ከሌላው ሰው የበለጠ የወንጀለኝነት ዝንባሌ አለው ወይስ የለውም? በአጠቃላይ ወንጀል ምንድን ነው? ወንጀል ምን የሚያስፈጽሙት ነገሮች ምንድን ናቸው? ወንጀል እንዳይፈጸምስ ምን ማድረግ ይቻላል? እነዚህ የመሳሰሉ ነገሮችን እንነጋገራለን። የተለያዩ የወንጀል ንድፈ ሀሳቦችን እንነጋገራለን። ክሪሚናል ቴዎሪስ በጣም ብዙ ቴዎሪስ አሉ፣ እንነጋገራለን። ምናልባት ለህግ ተማሪዎች የበለጠ ትርጉም ይሰጥ ይሆናል እንዲህ ያለው ፕሬዘንቴሽን እና ሲሰሞኑን በሱ ላይ እናተኩራለን። ዓለም አቀፍ ወንጀል ምንድን ነው? ወንጀል ሁለት አይነት ነው። በሀገር አቀፍ ወንጀል ዶሜስቲክ ክራይም አለ፣ ክሪሚናል ሎ አለ፣ ዶሜስቲክ ክሪሚናል ሎ፣ ናሽናል ክሪሚናል ሎ። እንደገና ኢንተርናሽናል ክሪሚናል ሎ አለ፣ ዓለም አቀፍ ህግ አለ። የሁለቱ ግንኙነት ምንድን ነው? ሁለቱስ ምንድን ናቸው? ዓለም አቀፍ የወንጀል ህግ ምንድን ነው? የትኞቹን ይመለከታል? ዓለም አቀፍ ወንጀል እና ሰብአዊ መብት ያላቸው ግንኙነት ምንድን ነው? ንድፈ ሀሳቦች ውስጥ ምን ይላሉ? በዛ ረገድ ያሉት እነዚህን ሁሉ እናነሳለን እና ስለ ወንጀል የተወሰኑ ጊዜያትን ወስደን እንወያያለን ማለት ነው። እና ተዘጋጁ ለማለት እኮ ነው የመጣሁት። መለሳለሁ ለዛሬው። በሚቀጥለው ቪዲዮ እስክንገናኝ ሼር፣ ሰብስክራይብ አድርጉ። ብዙ ሰው ቢሰማው ጥሩ ነው። አንዳንድ ፍሬ ነገር ታገኙበት ይሆናል። እሱን ማሳሰቢያ በመስጠት ልሰናበታችሁ። ለዛሬው ጤና ይስጥልኝ።